ጽናት ክፍል 154 እንግዲህ ተለቋል። ክፍል 154 ላይ እንግዲህ የበቀለ ወንድም ለኪራ ገጠር መጥቶ እንደነበረ ከዚህ በፊት እንደነበረ ኪራ ግን እንደመጣ ወይም ደግሞ ለመጀመሪያ ጊዜ እንደመጣ ነው የምታውቁት እንደሚታወቀው ማለት ነው። ከረሳ በኋላ ብዙ ነገሮችን ረስቷል። ታውቃላችሁ ጽናትዬን ረስቷታል። ቢረሳትም ግን እንደ አዲስ ከሷ ነው ፍቅር የያዘው ማለት ነው። እንግዲህም በቀለ እስር ቤት ገብቷል። የበቀለ ወንድም እንግዲህ ኪራን ጠምዶት ይዘውታል ማለት ነው። ዛሬም እየተጣሉ እያለ እንግዲህ ከዚህ በፊት መጥተ ነበር ዝም ብዬ ነበር፣ በአሁኑ ግን በሰላም አትመለስም ብሎ እያስፈራራው ነበር። ኪራም ደግሞ ግራ ተጋብቶ እኔ ከዚህ በፊት እዚህ መጥቼ አላውቅም፣ ሰውየው ምን አባቱ ነው የሚያወራው ብሎ በጣም ደብሮት ነበር ማለት ነው። እና ቁጭ ብሎ ባለበት ሰዓት ደብሮ ቁጭ ብሎ ባለበት ሰዓት እንግዲህ ጽናትዬ መታ ነበረና እኔ ከዚህ በፊት እዚህ መጥቼ ነበረ ወይ ማለት ከረሳኋቸው ነገሮች ውስጥ ይሄ አንዱ ይመስለኛል። ከዚህ በፊት መጥቼ ነበረ ወይ ብሎ ስጠይቃት አዎ መታ ነበር፣ ግን ችግር የለውም ሌላ ነገሮችን እያስታወስክ ስለሆነ ቀስ እያልክ ታስታውሳለች። ስለዚህ በዚህ ነገር ራስን አታስጨንቅ ብላ ነግረዋለች። በመናገሯም የተቆጨች አትመስለኝም፣ ምክንያቱም ግዴታ ማስታወስ ስላለበት ማለት ነው። ጋሼም ደግሞ ልጄ ምን ሆነዋል ብሎ ተጨንቆ ጽናትን ጠይቋት ነበረ። ጽናትም ደግሞ የበቀለ ወንድም እንደዚህ ብሎ ነግሮ ስለነበረ ኪራም ስጠይቀኝ አዎ ብዬ መልሼለታለሁ፣ ይሄን ነገር ማዋሸት አይጠበቅብኝም ብዬ እውነቱን ነው የነገርኩት ብላ ስትነግረው እንግዲህ ጋሼም በጣም እንትን ብሎ አሪፍ አደረግሽ፣ ለማንኛውም አንቺ እንትን በይው በደንብ አግዢው እንዲያስታውስ ብሏታል። እና ጽናትዬ አይዞሽ ይመልሳል ወደ ራሱ፣ ኪራም ወደ ራሱ ይመለሳል ብዬ ተስፋ አደርጋለሁ። ናሆሜ ማነው ቅዱሴ ጋርም ደውሎ እንግዲህ እኔ ከዚህ በፊት እዚህ መጥቼ እንደነበረ ለምን አልነገርከኝም፣ ለምን ደበከኝ ብሎ እየተቆጣው ነበረ። እና ቅዱሴ ደግሞ እኔ እንዳትጨነቅና ወይም ደግሞ ቀስ ብለን ሌላ ነገሮችን ካስታወስክ በኋላ ታስታውሳለህ ብዬ አስቤ ስለነበረ ነው ዝም ያልኩት። በዛ ላይ ደግሞ እዛ የወሰድኩ ከአንደኛ ታስታውሳለህ ብዬ ነው እዛ ከዚህ በፊት ሄደክ ስለነበረ እዛ የምታረጋቸው ወይን አርጋቸው የምታውቀው ነገር ስታረግ ታስታውሳለህ ብዬ ነው እዛ የወሰድኩት ብሎ መልሶለታል። ለማንኛውም ከጽናትዬ ጋር ፍቅራችሁን እያሳደሳችሁ ነው ወይ ብሎ ሲጠይቀው ፍቅራችሁን ብሎ ግራ ተጋብቶ ሲጠይቀው አይ ያው ከሰራተኝነት ወደ ጓደኝነት ወይም ደግሞ ወደ ፍቅር እየቀየራችሁ አይደለ፣ ወደ ትዳር እየቀየራችሁ አይደለ፣ እሱም በደንብ እያሳደሳችሁ ነው ወይ ለማለት ፈልጌ ነው ብሎ ነበር የመለሰለት ማለት ነው። እንግዲህ ወደ ሰኒዬና ወደ ምሩ ስንመጣ ደግሞ ሰኒና ምሩዬ ትላንት ተጣልቶ ነበር፣ ትላንት በተለቀቀው ቪዲዮ ላይ። ዛሬ ደግሞ እህትዮ ደውላ የሰኒ እንደዚህ ተጣልተን ነበር፣ እኔ ለሷ አስቤ ነው የናሆሚ አባትን እጅ ያናገርኩት፣ ግን እሷ እንደሷ አላሰበችም፣ በእኔ ምክንያት ትዳራቸው እንዲበጠበት ስለማልፈልግ ነው ብላ አኮረፈችኝ፣ ተጣላችኝ ብላ ለእህቷ ስትናገር እንግዲህ እህቷም ደግሞ ምሩዬ እውነቷን ነው፣ ብጣሏን በሷ ሰበብ ሊሆን ይችላል፣ ስለዚህ እውነቷን ነው፣ እሷ አንቺ ለሷ አስበሽ ነው ያረግሽው፣ ግን እሷ በዛ ነው የወሰደችው፣ ስለዚህ አንቺ አትደበሪ፣ በዚህ ምክንያት ደግሞ አታኮርፊያት፣ ደውለሽ ወይም ደግሞ ቤቷ ሄደሽ አናግሪያት፣ ምክንያቱም ናሆሜ ለአንቺ ነው አደራ ሰጥቶሽ ሄደው ብላ ስታናግራት እንግዲህ ሰኒዬም አዝና ምሩዬ ቤት ሄዳ ነበረ። ምሩዬ ቤት ሄዳ እንግዲህ ቅርታ ከተባባሉ ወይም ካወሩ በኋላ ቅርታ እኔ እንደዛ ማለት ፈልጌ ሳይሆን ለአንቺ የተሻለውን ነገር ወይም ደግሞ እንቺ ሴትዮ ከአንቺ አናት የምትወርድ ከሆነ ብዬ አስቤ ነው እንደዛ ያረኩት እንጂ አንቺን ለማስከፋት ፈልጌ አይደለም፣ በአንቺ ሰበብም ትዳራቸው እንዲበጠበት ፈልጌ አይደለም ብላ ቅርታ ጠይቃት ነበረ። ከዛ በኋላ እንግዲህ አለምዬ እንግዲህ ባሏ ጋር ተጣልታለች። በኋላ ሄዶ የናሆሚ አባት እንግዲህ አሁን ቅዱሴ ጋር ነው ያለው። ከቅዱሴ ጋር ሲያወሩ ነበረ። እንደዚህ አትቸኩሉ፣ ትዳር ውስጥ መጣላት መጋጨት ያለ ነገር ነው፣ ግን ቤት ለቆ መውጣት በጣም ከባድ ነው ብሎ ቅዱሴም የናሆሚን አባት ስመክራቸው ነበረ። እሱም ግን እኔ እሷም አለምዬን በጣም ነው መወዳት፣ በጣም ነው ማከብራት። ተጣልተንም ብናቅም ብዙ ጊዜ እንጋጫለን፣ ግን እንታረቃለን። ግን በዚህ ልክ የልጇ ሚስት ወይም ደግሞ ልጇን የተሸከመችው ሚስት እንደዚህ ይሄናል መጥላት ልክ አይደለም። እስከዛሬ ሲጣሉ ዝም ብያለሁ፣ እንዴት በወደ የተሸከመች ሴት ትረግማለች? ምን አይነት ሴት ብትሆን ነው ብሎ ተናዶ ነበረ። እንደዛም ሆኖ ቅዱስ እያረጋጋቸው ነበረ። አለምዬ እንግዲህ ምሩ ጋር ደውላ ነይ ቤት ፈልግሻለሁ፣ ወይ ነይ ወይም ከፈለሽ ቅሪ ስትላት እንግዲህ ተረጋግታ ስታወርታ ስለነበረ ምሩዬን በጣም ደስ ብሏት ማምዬ ከዛሬ
በእንደዚህ ካወራችን በጣም ቆይታለች። ስለዚህ ዛሬ ተረጋግታ ነው ያወራችኝ። ቤት መሄድ አለብኝ ብላ ለሰኒ እየተናገረ እንግዲህ ዝንት ብላ ሀገር ሰላም ብላ ወደ ቤታቸው ስትሄድ እንግዲህ እነሱ ሴራ አዘጋጅቶ ነበር ከጽዮን ጋር የጠበቋት። ባሌን ከቤት አባረሹ፣ ጭራሽ አሁን ደግሞ ቤት ትመጫለሽ ብላት ነበረ ስትሰድባት የነበረው። ፈጣሪ እኔ ማነው አንጀቴን አስሬ ነው ማለክስብሽ፣ ያኔ ቆጭሻል፣ ትዳሬን አትበጥብጪ። እሷ ደግሞ አታውቅም አቶ የናኦሚ አባት ከቤት እንደወጣ በቃ ሰላም ናቸው ደስ ብሎኛል ብላ ነበር ወደ እነሱ ሄደችው። ግን እሷ እንዳሰበችው አልሆነላትም ማለት ነው። ኒናዬን እንግዲህ ናቲ ሌላ ሴት ወዶ አበባ የምትሸጥ ሴት እሷን ወዶ እሷ ስርጋ አበባ እየተሸከመላት፣ ቲናዬ ደግሞ ናትዬ ደግሞ አይ ሲያሳዝን አበባ እየተሸከመ አበባ ሰጠችኝ እያለ እሷ ስርላት፣ ኒናዬ ግን አሳዘነችኝ። የኔ ወንድ በፊትም ወንድ አይበረክትልኝም ብላ ነበር። እውነትም አይበረክትልሽም፣ አይዞሽ የኔ ኒና።